በጣም አመሰግናለሁ። ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ፣ ሰሞኑን በሸዋ ቀጠና በአገዛዙ ሰራዊትም ድል አገኘው የሚሉ በርካታ መረጃዎችን እያወጡ ነው ያሉት። በእናንተም በኩል እንደምንሰማውም ከመስመራዊ መኮንኖች ሳይቀሩ በእጃችሁ እንደሚገኙ በርካታ የሰራዊቱን ክፍሎች እንደዚሁ ከጥቅም ውጭ እንዳደረጋችሁ ነው። እስቲ ምንድነው ያለው በእናንተ ቀጠና? አመሰግናለሁ። ጠላት እንግዲህ ብዙ ነገሮች እያወራ ነው፣ ግን በሚያወራው ልክ አይደለም። ምናልባት በርካታ ድሎችን እያስመዘገብን ያለንበት ሁኔታ ነው ያለ። በዚህ 3 ቀን 4 ቀን ውስጥ በርካታ የስርዓቱን አስከፊነት የተረዱ ክንደብርቱ ሰራዊቶቻችን የሸዋ ጠቅላይ ግዛት እዝ ሰራዊት በርካታ የጠላት ሰራዊትን በእጃቸው እያስገቡ እየደመሰሱ ያለበት ሁኔታ ነው ያለ። ሰሞኑን ቢያንስ በተለያዩ ኦፕሬሽን ያገዛዙ ሰራዊት ላይመለስ የተሸኘ በርካታ ነው። በጣም በርካታ ቁስለኛም አለ ማለት ነው። ሰሞኑን የስርዓቱ አገልጋይ መኮንኖችም ጭምር እጃችን ላይ ይገኛሉ። በቁጥጥር ስር አውለናቸዋል ማለት ነው። እንደው በዚህ ሰሞን ከዚህ ከ3 ቀኑ እንኳን ብጀምር አንጾኪያ ገምዛ ወረዳ መኮይ ከተማ ላይ በተደጋጋሚ የፈንጅ አርበኛ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር የክፍለ ጦሩ የፈንጅ ባለሙያዎች የፈንጅ አጥማጅ ባለሙያዎች አሉ። በእነዚህ ባለሙያዎች አማካኝነት አንጾኪያ ገምዛ ወረዳ መኮይ ከተማ ዙሪያውን ፈንጅ በማጥመድ የስርዓቱን አገልጋይ ወታደር እንደ ልቡ እንቅስቃሴ እንዲያደርግ በማድረግ ረገድ የአንበሳውን ድርሻ ወስደው በርካታ ተጋድሎችን እያደረጉ ያለበት ሁኔታ ነው ያለ። በዚህ 3 ቀናቶች ውስጥ እንኳን 10 የሚደርስ ጠላት ተደምስሷል። ከ13 በላይ ከባድ ቁስለኛ አለ። ከተማ ውስጥ ጭምር በመግባት የጠላትን አገልጋይ ካድሬ እየማረኩ እያወጡ ያለበት ሁኔታ ነው ያለ። እጁን አልሰጥም ያለ እዛው እየደመሰሱት ወጥተዋል። በአስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየው ብርጌድ ቃኞች ደግሞ መኮይ ከተማ ድረስ በመግባት የከተማውን ምክትል አስተዳደር ቤት ሙሉ በሙሉ ዶጋመድ አድርገውታል። ምክትል አስተዳዳሪውን ይዞ ለመውጣት ነበረ እቅዱ፣ ነገር ግን አምልጧል ማለት ነው። እዚህ ጋር ተያይዞ ትናንትና ሁለት ደግሞ እዚሁ አንጾኪያ ገምዛ ወረዳ የጠላት ክምችት ያለባት ከተማ ነች። ከከተማው ግን መውጣት አልቻለም። በተደጋጋሚ የፈንጅ አጥማጅ ባለሙያዎች አማካኝነት የሚንቀሳቀስባቸውን ቦታዎች ሁሉ በፈንጅ በመዝጋት በርካታ ኪሳራ እየደረሰበት ያለበት ሁኔታ ነው ያለ። እስከ 100 አለቃ ጭምር የስርዓቱ አገልጋይ የሰራዊት መሪንም ጭምር ተወግዷል፣ በፈንጅ ማለት ነው። በርካታ ሰራዊትም ቁስለኛ ሆኗል። ከመኮይ ከተማ ወጣ ብሎ ያሉ ቦታዎች 44ቱ የሚባሉ ቦታዎች ወደ ጎርጓዴ መውጫ እንዲሁም ወደ አምቡሃ ቀበሌ መውጫ እንደዚሁ ደግሞ ስቴሽን አካባቢ ተከማችቶ ያለ ጠላት ነው ያለው። ከዛ አለፍ ሲል ደግሞ ከመኮይ ከከተማዋ ትንሽ ወጣ ብሎ ሙያና ቴክኒክ ላይ መሽጎ ያለው የጠላት ኃይል በተደጋጋሚ ወደ ቁንዲ የምትባል ጎራ ላይ ለመውጣትና ደፈጣ በተደጋጋሚ ያስይዛል። ወደ ከተማው ፋኖች ይገቡብኛል በሚል ስጋት በየቀኑ ደፈጣ ያስይዛል። ይሄንን ደፈጣ ለማስያዝ ጧትና ማታ ኃይል ይቀይራል። ቅያሬ በሚያደርግበት ሰዓት ከሙያና ቴክኒክ ወደ ቁንዲ እንቅስቃሴ በሚያደርግበት በሙያና ቴክኒክና በቁንዲ መካከል የምትገኝ አንዲት ቦታ ላይ ፈንጅ ተጠምዶ ነበረ። በዚህም በተጠመደ ፈንጅ 4 የጠላት ኃይል ወደዛውኑ ሲወገድ አንድ የጠላት ኃይል እግሩም እጁም ከጥቅም ውጭ ሆኖ ሌሎች የጠላት ኃይል ደግሞ ቀላል ቁስለኛ አድርጓቸዋል ማለት ነው። ይሄ የፈንጅ ጠመዳ እንቅስቃሴያችን ውጤታማና በጠላት ላይ ከፍተኛ ኪሳራን ያደረሰ እኛንም ያላንዳች መስዋዕትነት የጠላትን ኃይል እያንበረከክን ያለንበት ሁኔታ ነው። ጠላት በዚህ በመደናገጡ ኬሚሴ ከተማ ላይ ወርዶ የጠላት የጦር መኮንኖች መክረዋል። በጣም እየተጎዳን ነው። የፈንጅ እንቅስቃሴያቸውን አልቻልነውም። ሰላም መንሳት ብቻ ሳይሆን በርካታ ጉዳት እያደረሰብን ያለንበት ሁኔታ ነው ያለ። ስለዚህ ምን እናድርግ የሚል ውይይት ሲወያዩ ብለዋል። ወዴት እንደሚንቀሳቀስ መረጃው አለን። ሙሉ በሙሉ ኃይሉን ጠርንፎ በተጠንቀቅ ላይ ያለበት ሁኔታ ነው ያለ መኮይ ወረዳ ላይ ያለው የጠላት ኃይል ማለት ነው። ከዛ አለፍ ሲል ደግሞ በሸዋሮቢት ዙሪያ ሰሞኑን ጠላት እንቅስቃሴ ያደረገበት ሁኔታ ነበረ ወደ አርማንያ። ነገር ግን ማፉድ ትንሽ ወረድ ብሎ ዋንዛ መታጠፊያ አካባቢ ላይ በተደረገ ውጊያ ከፍተኛ የሆነ ኪሳራ ደርሶበት ተመልሶ ወደ ሸዋሮቢት የገባበት ሁኔታ ነው ያለ ጠላት። በዚህ 2 ቀን 3 ቀን ውስጥ ያለ ነው። ሌላው ጉዶ በረት አካባቢ ነው። ደብረ ብርሃን ዙሪያ ላይ ሰራዊታችንን ካሰፈርን በኋላ ጠላት እንቅስቃሴ በከባድ ሁኔታ ስጋት ውስጥ የገባበት ሁኔታ ነው ያለ። እዚህ 2 ቀን ውስጥ በተለይ ትናንትና ደብረ ብርሃን ዙሪያ ቀይት ላይ ባደረግነው ልዩ ኦፕሬሽን ማለት ነው የጠላት ኃይል በቁጥጥራችን ስር ውሏል። ትናንትና ከ9 ሰዓት ጀምሮ በተሰራ ኦፕሬሽን ነው እጃችን የገባው። ከፍተኛ መኮንን ነው በነገራችን ላይ ሻለቃ ነኝ ነው ያለው። መታወቂያው ላይ ድንገት ነው በተጠና ኦፕሬሽን ያዝ ነው። በጠላት ላይ ያለንን ጠንካራ ክንድ ማለት በጠላት ላይ የምናደርገውን ጠንካራ ኦፕሬሽን ወዳጆቻችንም ጠላቶቻችንም ጠንቅቀው ያውቁታል። ህዝባችንም ጠንቅቀው ያውቀዋል። በዚህ በደብረ ብርሃን ዙሪያ ቀይት ላይ የፌዴራል ፖሊስ ከፍተኛ መኮንን ይዘናል። አንድ እግረኛ መከላከያ መረጃና
ደህንነት ይዘናል። አንድ ከፍተኛ የጦር መኮንን የመከላከያ ሰራዊት በስም የተጠቀሰው ወደ ምርኮ ጣቢያችን ወስደነዋል። እሱን ይዘናል። ሌሎችም እንደዚሁ በርካታ የስርዓቱ አገልጋይ ካቢኔዎች፣ የስርዓቱ አገልጋይ ሚኒሻ፣ የስርዓቱ አገልጋይ ውስጥ ለውስጥ የሚሰሩ መረጃዎችንም ጭምር በቁጥጥር ስር አውለን እየመረመርናቸው ነው ማለት ነው። ሻለቃ አበበ ምናልባት በአንዳንድ የዜና ምንጮች የሰማነው ነው 4 ኮሎኔሎች 3 ሻለቆች እንደዚሁ ከፍተኛ መስመራዊ መኮንኖች በእጃችሁ እንደሚገኝ ተገልጾ ነበረ። ይህን መረጃ ማረጋገጥ ይቻላል? በደንብ ማረጋገጥ ይቻላል። እጃችን ላይ የስርዓቱ የጦር መኮንኖች አሉ። 4 የጦር መኮንኖች አሉ። 9 በድምሩ ከ9 በላይ የጦር መኮንኖች እጃችን ላይ አሉ። እነሱን አስፈላጊ ከሆነ ማውጣት እንችላለን። ይሄንን ከአንዴም 2 3 በእጃችን ላይ ያሉ ምርኮዎችን የዓለም አቀፍ ገለልተኛ ተቋም የሆነ ቀይ መስቀል እንዲረከበን በተደጋጋሚ ጠይቀናል። ነገር ግን የሚረከበን አካል ስላጣን ከሰራዊታችን ጉሮሮ እየነጠቅን እያካፈልን ምርኮኛ እየቀለብን ያለንበት ሁኔታ ነው ያለ። ምናልባት ሻለቃ አበበ በተለያዩ ውጊያዎች ነው እነዚህ የጦር መኮንኖች በእጃቸው የገቡት? ምክንያቱም በአገዛዙ በኩል የድል ዜናዎች እየተሰሙ ነው ያሉት። ዛሬም በተለያዩ ግንባሮች በርካታ የጽንፈኛውን ይላሉ እንግዲህ ጽንፈኛው የሚሉት የፋኖ ታጣቂዎችን ነው ደምስሰናል፣ ድል በድል ሆነናል ነው። በተለያየ ውጊያ ነው የያዛቸዋቸው። እነዚህን ዝርዝሩ ነገር አለ መረጃው? አዎ በትክክል በተለያየ የአውደ ውጊያ ጊዜ ነው እነዚህን ምርኮኞች በቁጥጥር ስር ያዋልናቸው። በተለያየ ጊዜ ነው። ለአብነት እንኳን መጥቀስ ቢቻል በቀወት ወረዳ ታች አረሞና ለያራሞ ላይ ባደረግነው ትንቅንቅ በርካታ የስርዓቱ አገልጋይ የጦር መኮንኖች፣ በርካታ እግረኛ ሰራዊት ማርከናል። የተወሰኑትን ሚዲያ ላይ አውለናል። በጣም በርካታውን ግን ሚዲያ ላይ አላዋል ነው። እውነት ለመናገር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በርካታ ድሎችን ተጎናጽፈን በርካታ ጀብዶችን ፈጽመን በፈጸምነው ጀብድ ልክ ያልተነገረለት ጦር ያልተነገረለት ተቋም ቢኖር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነው። ጠላትን በከባድ ሁኔታ ትልቅ ኪሳራ እያደረስንበት ስለሆነ ደመሰስናቸው፣ አጠፋናቸው የሚል የውሸት ፕሮፓጋንዳ ሲነዛና ያለን። በጣም በሚገርም ሁኔታ በትናንትናው ዕለት ራሱ ያየሁት የማረክነውን የመከላከያ የጦር መኮንን ዛሬ ስንት ወር የተያዘ ነው ምናምን እያሉ ሶሻል ሚዲያ ላይ ሲያቦካኩት አያለሁኝ። ነገር ግን የስርዓቱ አገልጋይ የሆኑ የሶሻል ሚዲያ ባለቤቶች እንኳን አምነዋል። የሰራናቸው በርካታ ስራዎች አሉ። አሁን በትናንትናው ዕለት እንኳን የያዝነው የጦር መኮንን አንድ ብቻ አይደለም፣ በርካታ የጦር መኮንኖች በእጃችን እየገቡ ነው። እንይዛቸዋለን። ይሄንን ተጋድሏችንን አጠናክረን ነው የምንቀጥለው። የብልጽግና ካቢኔን፣ የብልጽግና ካድሬን፣ የብልጽግና አገልጋይ የሆነ ወንበር ጠባቂን፣ ወንበር አስጠባቂን በማስወገድ ረገድ ከፍተኛውን ሚና የአንበሳውን ድርሻ ወስዶ በታሪክ ደረጃ ሊቀመጥ የሚችለው እንኳን የአማራ ፋኖ ሸዋ ጠቅላይ ግዛት የሀገር ዳር ድንበር በጀግንነት መጠበቅ የሚገባው መከላከያ ሰራዊታችን አንድ ቡድን ስልጣን ለማስጠበቅ በርስ በርስ ጦርነት የአማራን ህዝብ የህልውና ትግል በሚያደርጉ እንቁ አርበኞች በየመንደሩ ክብሩን ጥሎ እንዲዋረድ ያደረጋችሁት መከላከያ ሰራዊት ለምን የሚል ጥያቄ ጠይቋል። የዚህ ስርዓት ልሳን እንደሆነ ይታወቃል። እነዚህ የስርዓቱ ልሳኖች እንኳን ስራችንን ጠንቅቀው ያውቁታል። ሁሉ ጊዜ የሚከታተሉን እነሱ ናቸው ማለት ይቻላል። ለምን መሬት ላይ የወረደ ስራ እንደምንሰራ ያውቃሉ፣ ይፈሩናል። እኛ ብልጽግናን አምረን የምንጠላ የብልጽግና ራስ ምታት፣ የብልጽግና ቀበርቾ፣ የብልጽግና ፍቱን መድኃኒት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንግዲህ በዛሬው ዕለት እንኳን ያደረግናቸው ድሎች የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦር ዳግማዊ ምኒልክ ክፍለ ጦር ዛሬ ዘመሮ ከተማ ላይ በመግባት 4 ከፋኖ ከርተው ከተማ ውስጥ ገብተው ሚኒሻ ሰልጥነው እያገለገሉ የነበሩ 4 የስርዓቱ አገልጋይ ወንበር አስጠባቂ ባንዳ 3 ከዚህ በፊት ሸዋሮቢት ከዘመሮ ወስዶ በጠረጥራቸዋለሁ በሚል ሰበብ ከዘመሮ ወስዶ ተሐድሶ ሰጥቻለሁ ብሎ ሸዋሮቢት ማረሚያ ቤት አቆይቶ 90 ሺህ ብር ከፍሎ ለደህንነት ስራ ያሰማራቸው እዛው ዘመሮ ከተማ 3 በድምሩ 9 የስርዓቱ አገልጋይ ካድሬ ሚኒሻ ውስጥ ለውስጥ ሲሰሩ የነበሩ የደህንነት አካላቶችን የአጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦር የክፍለ ጦሩ ቃኞች ሰርገው ገብተው አውጥተዋል። ማንቁርቱን እያነቁ ነው ያወጡት። በዚህ ልክ ነው እየታገልን ያለን። በዚህ ልክ ነው እንደው ሻለቃ አበበ እንግዲህ የፋኖ ትግል አሁን 2ኛ ዓመቱን እየገባ ነው። በአብይ አህመድ አገዛዝ በኩል መጠነ ሰፊ የጥቃት በተለይ አሁን ሰሞኑን በድሮን የታገዘ ከፍተኛ ጥቃት እየፈጸመ ነው። በጎጃም በተከታታይ የወሰደው እርምጃ፣ ሰሞኑንም በሸዋ ውስጥ እንደዚሁ በድሮን ያጠቃው ሰላማዊ ሰዎችን የጨፈጨፈበት ክስተት ምናልባትም ክረምቱ ከመግባቱ በፊት የፋኖን ከዚህ ምድር ላይ መጥፋት አለበት ከሚል መነሻነት እያደረገ ያለው ወታደራዊ ዘመቻ በየአቅጣጫው ተጠናክሮ ቀጥሏል። እንደው ለዚህ አዲስ ዙር ጥቃት ክረምት ከመግባቱ በፊት አጠፋችኋለሁ ብሎ ስለተነሳበት ወቅታዊው እንቅስቃሴው ምን ያህል እንደው ተዘጋጅታችኋል? በምንስ ያህል ይህንን እየመከታችሁ ነው ያላችሁ? ምናልባት አሁን ወቅታዊ ቁመናችንን ስርዓቱ ያወቀው አልመሰለኝ። እሱን በሚገዳደር ደረጃ በሚከላከል ደረጃ ሳይሆን ማጥቃት በሚችል አቋም ላይ ነው የምንገኘው።
አሁን እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በከባድ ሁኔታ ዝግጅታችንን አጠናቀን የሥርዓቱን እንቅስቃሴ በአይነ ቁራኛ በንስር አይን እየተከታተልን ያለንበት ሁኔታ ነው ያለ። በዋናነት አሁን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር የሚገኙ በሁለት ኮር የታቀፈው 8 ክፍለ ጦሮች በዝግጅት ላይ ብቻ ሳይሆን ዝግጅታቸውን አጠናቀው እየተጠባበቁ ያለበት የጠላትን እንቅስቃሴ ቀን በቀን እየተከታተሉ ያለበት ሁኔታ ነው ያለ። ምናልባት ከዚህ በፊት ከምናደርገው ኦፕሬሽን ከዚህ በፊት ከምናደርገው መደበኛ ውጊያ የተለየ ውጊያ የምናደርግበት ወቅት ነው። ምናልባት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰራዊት 8ቱም ክፍለ ጦር በአሁኑ ሰዓት የማይቆረጠም የጠጠር ቆሎ የማይወረወር የድንጋይ አልወሎ ክንዱ የጠነከረ ግዙፍ ጦር መደበኛው ውጊያ ዝግጁ ለግዳጅ ዝግጁ የሆነ ጦር አፍርተናል። ዛሬ በዚህ ልክ ጠላትን እያንቀሳቀሰ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመከታው ጦር የእዙ አመራሮች ያፈሯቸው እንቁ ጦሮች በተንቀሳቀሱበት ቦታ ሁሉ የጠላት ኃይል እየራደ የጠላት ኃይል እየተንቀጠቀጠ ጠላት መግቢያ መውጫውን እያጣ ያለበት ሁኔታ ነው ያለ። ስለዚህ በብቁ ዝግጅት ላይ እንገኛለን። ምናልባት ጠላት አሁን ላይ ከፍተኛ የሆነ የድሮን የሚግ እና የተለያዩ አየር ላይ ጥቃቶችን ለማድረግ ዝግጅት እንዳደረገ እናውቃለን። ነገር ግን ይህን ዝግጅቱን የምንቀለብስበት ዝግጅት አድርገናል ማለት ነው። እኛም የዚህን ስርዓት የወንብድና አካሄድ ህዝባችንን እየጨፈጨፈ ያለበት ሁኔታ ነው ያለ። በድሮን ቢጨፈጭፈንም መቼም ቢሆን ሊቀን በጣም የሚገርመው ሰሞኑን በርካታ የድሮን አሰሳዎች አድርጓል እያደረገ ያለበት ሁኔታ ነው ያለ። ግን ደግሞ ሰራዊታችን አንድም ቀን ፍንክች አይል ወይ ፍንክች። ለዛም ነው የማይቆረጠም የጠጠር ቆሎ የሆነ ሰራዊት አፈርተናል ያልኩ መሳይ። እውነቴን ነው የምልህ። እኔ ከምንም በላይ በዚህ ጊዜ ልቤ በሐሴት እየሞላ ነው ማወራ። ጠላት በተዘጋጀው ልክ እኛም ዝግጅታችንን ጨርሰን እየተጠባበቅን ሆኖ ዲባቅ ሊመታ የመጣ ጠላት ዲባቅ ተመቶ እንደሚመለስ 100% ምንም ጥርጥር የለኝም። ይሄ የተቋማችን የእዙ የሰራዊታችን አቋም ነው። በመጨረሻ እንደው መልእክት አላችሁ ሻለቃ አበበ? እንግዲህ የህዝቡ ስሜት ከግራ ወደ ቀኝ በተለይ የፋኖ እንቅስቃሴ ላይ ያው የአንድነታችሁም ጉዳይ ብዙ መሰናክል እየገጠመው እንዳለ በግራ በቀኝም የሚሰማው ነገር የብዙዎችን ስሜት እየጎዳ እንዳለ ይታወቃል። እንደዛም ሆኖ ትግሉን ግን መስመሩን ሳትለቁ አስቀጥላችኋል። አገዛዙ በእናንተ ድካም በእናንተ ልዩነት ድልን ፍለጋ ትርፍን ፍለጋ የሚያደርገውንም መሯሯጥ እያየነው ነው። ነገር ግን አሁንም ቢሆን የህዝብ ትግል ነውና ምናልባት መንገራገጭ ሊገጥመው ይችላል። ነገር ግን ከተነሳበትና ሊያሳካ ካሰበው ዓላማ እዛ ከመድረስ የሚገታው ነገር የለም። የህዝብ ትግልም ስለሆነ ነው። ለማንኛውም መልእክት አላችሁ ለህዝቡ? ያው እንግዲህ ትግላችንን አጠናክረን ወደፊት እየገፋን ያለንበት ሁኔታ ነው ያለ። ምናልባት አሁን ጠላት ድንብርብሩ የወጣው የማይሰበረውን ድልድይ እየሰበርን ወደፊት እየተጠጋን ያለንበት ሁኔታ ነው ያለ። ከዚህ በኋላ ወደኋላ ላለው የጠላት ጦር ምንም አይነት እንትን የለን። ወደፊት ነው የምንገሰግሰው። ወደፊት በምናደርገው እንቅስቃሴ ህዝባችን ከጎናችን ሆኖ ትግሉ ሊደግፍ ይገባል። ምናልባት ወደፊት እንዳንገሰግስ እንቅፋት አድርጎ ያስቀመጣቸው በሚገባቸው ቋንቋ እያናገርን ወደፊት እንራመዳለን። በዛ ልክ ነው ዞሮ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አሁን ወደፊት ለሚያደርገው እንቅስቃሴ ሙሉ የዚህ የህልውና ትግል ደጋፊም ሆነ ታጋይ በአይነ ቁራኛ እየተከታተለ እያገዘ ወደፊት የምንራመድበትና ጠላትን ድባቅ የምንመታበት ምዕራፍ የምንጀምርበት ወደዛ የምንገሰግስበትን መንገድ መደላድል የምንፈጥርበትን ሁኔታ እየተመለከተ ሊያግዝ ይገባል የሚል መልእክት ነው ማስተላልፈው። ሌላኛው በአራቱም ግዛት ያለ የፋኖ አደረጃጀት በጋራ ጠላት ላይ የጋራ ክንዳችንን የምናሳርፍበትን መንገድ መፍጠር መቻል እንዳለብን ለሌሎች የትግል ጓዶች በአራቱም ማዕዘን ያሉ የትግል ጓዶች እንዴት አድርገን የጠላትን አከርካሪ እንስበር የሚል አካሄድ መሄድ ብንችል መልካም ነው ብዬ አምናለሁ። ይሄ ደግሞ ለትግሉም ለአማራ ህዝብ የህልውና ትግልም ለአማራ ህዝብ የኛን አንድነት የኛን ወደፊት መራመድ የኢትዮጵያንና የአማራን ትንሳኤ ለሚመኙ አዛውንት እናቶችና አባቶችም ይሄ ስለሆነ የሚጠቅመውን ይዘን ብንሄድ መልካም ነው የሚል መልእክት ነው ማስተላለፍ የምፈልገው። መሳይ በጣም ነው የማመሰግነው። ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። መልካም ጊዜ፣ መልካም ቀን። አመሰግናለሁ መሳይ።